እንዴት ዋላችሁ? የእግዚአብሔር ስም የተመሰገነ ይሁን። አጨብጭቡ ለጌታ ክብር። ሃሌሉያ። በጣም ደስ ብሎኛል። ዛሬ ለመጀመሪያ ጊዜ ነው የተገኘሁት። መልካም ወጣት ግን በጣም እዚህ ከመጣው በኋላ ባየሁት ነገር እጅግ ደስ ተሰኝቻለሁ። በትንሹ በሰማሁት ከመላው ኢትዮጵያ ከጫፍ እስከ ጫፍ ከአራቱም አቅጣጫ መሀል ኢትዮጵያን ጨምሮ ቦታው ስለማይበቃ በዙር አይደል? ይሄኛው ሶስተኛ ዙር ማለት ነው። እንደገና ደግሞ ሁሉንም ክልል ያማከለ ሰዎች በበጎ ፈቃዳቸው መጥተው ቁጭ ብለው ካምፕ እንደሚገባ ለስልጠና ክረምቱን በዚህ እግዚአብሔርን ቃል በጌታ እግር ስር ቁጭ ብለው ሰዎች ወጣቶች በተለይ መማር መቻላቸው የቀጣዩን ትውልድ የቤተ ክርስቲያንን ዕጣ ፈንታና የሀገራችን ኢትዮጵያን ዕጣ ፈንታ የሚወስን ጄኔሬሽን በጣም የታጠቀ ጠንካራ ኃይል፣ አስተማማኝ ኃይል በዚህ ዘመን እንዳለ አረጋግጫለሁ። በጣም ደስ ብሎኛል። በዚህ ውስጥ የተለያየ ሙያ ያላችሁ፣ የተለያየ ትምህርት ላይ ያላችሁ፣ በተለያየ ደረጃ ያላችሁ፣ በተለያየ የህይወት ሁኔታ ውስጥ ያላችሁ፣ በሚመችም በማይመችም ግን ስብጥሩ ራሱ ኢትዮጵያን ያሳየናል። ይህንን ደግሞ ራዕይ ተቀብሎ ላለፉ ረጅም ዓመታት መልካም ወጣትን በማስተባበር በመምራት እያገለገለ ያለው ወንድሜ ዮናታንን እኔ በኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ስም ላመሰግን እወዳለሁ። እንደዚህ አይነት ፓስተሮች፣ እንደዚህ አይነት መጋቢዎች ወጣቱን የሚያስታጥቁ፣ ወጣቱን የሚመግቡ፣ የወጣቱን የልብ ትርታ አውቀው ለነገው ትውልድ ከዲኖሚኔሽን ማይንድ ወጣ ብለው ሀገርን ትውልድን አስበው የሚቀልጹ ፓስተሮች መኖራቸው እንደ ተቋም እጅግ ነው የሚያኮራን። በእርግጠኝነት እዚህ ያለው በሙሉ የአዲስ ኪዳን ካህናት ቤተክርስቲያን አባል ብቻ አይደለም፣ ከሁሉም የካውንስሉ አባል ብል ይቀለኛል፣ ሁሉንም ስለሚያማክል አባል ቤተ እምነት ህብረቶች ተውጣጣችሁ ናችሁና ይሄ ከቤተ እምነት አመለካከት ወጣ ያለና ትውልድን ማሰብ መቻል በራሱ ትልቅ ነገር ነው። በራሱ ትልቅ ነገር ነው። እዚህ ጋር ለመድረስ ብዙ ማሰብ፣ ብዙ መጸለይ፣ ብዙ መልፋት፣ ብዙ መስራት ያስፈልጋል። አዲስ ኪዳን ቤተክርስቲያን የራሷ አሰራር ቢኖራትም ይሄ ህዝብ ግን የሚወክለው ኢትዮጵያን ነው፣ ሀገርን ነው የሚወክለውና ዮናታን እግዚአብሔር ይባርክህ። ጠንክር፣ በርታ። እንደ ካውንስል አስፈላጊውን ድጋፍ እናደርጋለን። እሺ፣ ተባረኩ። በየአመቱ እንደው እዚህ ባልመጣ እከታተላለሁ፣ ያው መከታተል ስለሚያስፈልግና ይሄ መልካም ወጣት ሲደርስ ሚዲያ ላይ አንዳንድ የሚጮሁ ነገሮች አይ ነበረ። ልክ ሊደርስ አንድ ወር ሲቀረው ይጀምራል። በየአመቱ ነውና ምንድነው ይሄ ነገር ላለው እና ያው ሰይጣን አይተኛም እና በዚህ ፕሮግራም ብዙ የሚፈወሱ፣ ብዙ የሚጽናኑ፣ ህይወታቸው የሚታደስ፣ ከእግዚአብሔር ጋር የሚታረቁ እነዚህ በሙሉ ህይወታቸው ሲለወጥ ከድቅድቅ ጨለማ ወደሚደነቀው ብርሃን ሲጨመሩ ሲመጡ ህይወታቸው ወደ እግዚአብሔር መንግስት ተጨመር ሰይጣን አይወድም። ስለዚህ በየጊዜው ፕሮግራሙ ከመደረጉ በፊት የተጸለየ እንዳለ አውቃለሁ። በጣም ነው የምትጸልዩት፣ ግን ለፕሮግራሙ መጸለይም አስፈላጊ ነው። ስለዚህ በቃ ይታወቃል፣ ሁሉ ጊዜ ነው የሚነሳው። አንድ ወር ሲቀረው የሆነ ነገር ይነሳል። ግን ምንም የተፈጠረ ነገር የለም። መልካም ወጣት እየቀጠለ ነው። ዮናታንም አንደኛው ነው ቀጥሏል። እግዚአብሔር ይባርካችሁ። ጥቂት ምክር አዘል ነገር ልስጣችሁና ባርከናችሁ እንሄዳለን። ወንድሜም
ፓስተር ታምራት የኢትዮጵያ ገነት ቤተክርስቲያን ፕሬዝዳንት ናቸው። የካውንስሉ ስራ አስፈጻሚ ቦርድ አባል ናቸው። እሳቸውም ሰላምታ ያቀርቡላችኋል። እኔ ጥቂት ነገር ከተፈቀደልኝ ምክር እንደው ለእናንተ ብሰጥ፣ እንደ ወጣት በዓላማ የተጠራ ለተጽዕኖ የተዘጋጀ ወጣት ያስፈልገናል። ወጣት ወይም እንደ አማኝ ማንነታችንን ማወቅ ነው አንዱ። የኛን ማንነት በሚገባ ካሳወቀን እንዴት መኖር እንዴት መመላለስ እንዳለብን አንቸገርም። ሌላው እንደ ወጣት ራዕይ ሊኖረን ይገባል። ራዕይ ኢምፖርታንት ነገር ነው። ወዴት እንደምንሄድ የምንደርስበትንም ቦታ ማወቅ አለብን። ራዕይ ከሌለን ብንነግድም ብንማርም ብንሰለጥንም ምንም ብንሰራም ለለውጥ አንዘጋጅም፣ ለውጥም አናመጣምና በእርግጠኝነት የትምህርታችሁ አንድ አካል ይሆናል ብዬ አስባለሁ። ብቃታችንን ማሳደግ አለብን። ባስቀመጠን ስፍራ ፓስተር ኮንክ ጥሩ ፓስተር በደንብ የሚያስተምር በደንብ የሚመግብ አይደለም። ነርስ ኮንክ ጥሩ ነርስ፣ አስተማሪ ኮንክ ጥሩ አስተማሪ፣ ቤተክርስቲያንን የምታስተምረው። ከዛ ባለንበት ስፍራ ተጽዕኖ እንፈጥራለን። አንድ ነገር ልንገራችሁ፣ ሀገር የምትቀየረው ባመኑ ሰዎች ነው። በተለወጠ ሰው ነው ሀገር የምትቀየረው። ሀገር ለመቀየር ተጽዕኖ ለመፍጠር ብቃታችንን ማሳደግ ያስፈልጋል። ይበቃል የሚባል ብቃት የለም። ማስተርስ ካለን ወደ ፒኤችዲ፣ ዲግሪ ካለን ወደ ማስተርስ እያደረግን ዝም ብለን ይሄ ወረቀት ብቻ አይደለም እኮ ፕራክቲካሊ በተግባር የሚገለጥ ማንነት ሀገሪቷ ላይ ጌታ ያደርገዋል። እናንተን ማግኘት እኮ መላ ሀገሪቷ ላይ የሆነ ነገር መናገር ነው። ይሄን እድል ከየትም አላገኘውም። በጥቂት ዓመታት ውስጥ ድሪም የማደርገው ኢትዮጵያን በወንጌል እንደርሳለን። ወንጌል የማይሰበክበት ቤተክርስቲያን ያልተተከለበት ቀበሌና ወረዳ አይኖርም። ሁላችንም ባለንበት ቦታ ሁሉ የምስራቹን ቃል በድፍረት እንናገራለን። ጨለማው ይገፈፋል። ለሀገራችን ኢትዮጵያ ብርሃን ይሆናል። ኢየሱስ ክርስቶስ ለዘላለም ጌታ ነው። ኢየሱስ ክርስቶስ ለዘላለም ጌታ ነው። ኢትዮጵያን በወንጌል ኢትዮጵያን ለወንጌል አሜን ብላችኋል። መልካም ወጣት ካመነ ምንም የሚያስቸግረን ነገር የለም። መልካም ወጣት ካመነ 3 ዙር እንደዚህ የመጣ ህዝብ ወደ ሀገሩ ሲመለስ የሆነ ዓላማ ተሰጥቶት ቢሸኝ ቀላል አይደለም። የመጨረሻው ለሀገርና ለቤተ ክርስቲያን ተጽዕኖ ፈጣሪ ሰዎች መሆን አለብን። ቤተ ክርስቲያን እንደናንተ አይነት ውድ ብርቅዬ ልጆች አላት። እንኮራባችኋለን። በጣም ነው የምንኮራባችሁ። በጣም በእውነት በጣም ነው የምንኮራባችሁ። እናንተን የወለዱ አጥቢያዎች፣ እናንተን ያሳደጉ ቤተ እምነቶች፣ እናንተን አሳድገው አስተምረው አጥምቀው ለዚህ ያበቋችሁ አባቶች፣ ፓስተሮች፣ ቄሶች፣ ወንጌላውያን፣ ሚስዮናውያን፣ ወንጌል የመሰከሩላችሁ አገልጋዮች ክብር ይገባቸዋል። ለነሱ አጨብጭቡላቸው። በሁላችሁም ላይ የሆኑ አገልጋዮች ዋጋ አለ። የሆኑ አገልጋዮች የከፈሉት ዋጋ አለ አይደለም? ይሄ እውነት ነው። እናንተም ደግሞ ልክ እነሱ እናንተ ላይ ኢንቨስት እንዳደረጉ እናንተም ደግሞ ሌሎች ላይ ኢንቨስት ማድረግ አለባችሁ። ለእናንተ የበራውን እውነት፣ ለእናንተ የተገለጠውን ኢየሱስ ምናልባትም የሚቀጥሉ ዓመት ስትመጡ ይሄን ሪፖርት ጥሩ ሪፖርት እንሰማለን። የባለፈውን ሪፖርት ሰምቻለሁ፣ በደም ተካትያለሁ። የሁለተኛውን አንደኛ ዙሩን ስንት ሺህ ሰው ጌታ እንደተቀበለ እዚህ ባልመጣም እከታተላለሁ ብያለሁ። ስለዚህ በቤተ ክርስቲያን ደረጃ ቤተ ክርስቲያንን የሚያኮራ ጄኔሬሽን፣ እርኩስ ነገርን ጸያፍ ነገርን የሚጸየፍ ነው የሚል በቅድስና የሚኖር
ሕይወቱን ለክርስቶስ መስዋዕት አድርጎ የሰጠ በሀገር ጉዳይ ደግሞ ለሀገሬ ነው ያለው የሚል በበጎ ሕሊና የተቃኘ በመልካም ሕሊና የተቃኘ በመልካም እሳቤ የተቃኘ ጄኔሬሽን ወጣት መልካም ወጣት ቤተክርስቲያን ታፈራለች ትፈልጋለች። ከጥቂት ጊዜያት በኋላ እዚህ ያላችሁ አንዳንዶቻችሁ ባለስልጣን ናችሁ፣ ሀገር የምትመሩ ናችሁ። አሁንም አላችሁ። አሁን ደግሞ ሀገር መሪ ያልሆናችሁ ከተወሰነ ጊዜ በኋላ ደግሞ ሀገር የምትመሩ አላችሁ፣ በትሩ የሚሰጣችሁ። ለዚህ ነው ቅድም ብቃታችንን ማሳደግ ተጽዕኖአችንን ከፍ ማድረግ ያስፈልጋል። ስለዚህ ተጽዕኖ መፍጠር በቤተክርስቲያን ደረጃም በሀገር ደረጃም ለኢትዮጵያ ነው ያለው የሚል ኢትዮጵያ ሰው ስትፈልግ እንዳታጣ፣ ሀገር ሰው ስትፈልግ እንዳታጣ፣ ቤተክርስቲያን ሰው ስትፈልግ እንዳታጣ መልካም ወጣትን ተስፋ እናደርጋለን። አመሰግናለሁ። እግዚአብሔር አምላክ ይባርካችሁ። ተባረኩ። ክብር ሁሉ ለእግዚአብሔር ይሁን። ሁላችሁንም በጌታ በኢየሱስ ስም ሰላም እላችኋለሁ። እንደ ኢትዮጵያ ገነት ቤተክርስቲያን ዛሬ ወደዚህ የመጣውበት ዋናው ዓላማ ሁለት ነው። የመጀመሪያው የኢትዮጵያ አዲስ ኪዳን ካህናት ቤተክርስቲያን አገልጋዮችን በሙሉ ለማመስገንና ለማበረታታት ነው። ሁለተኛው ብዙ ነገር በዙሪያችሁ እየጮኸ እንዳትራመዱ የሚይዟችሁ ብዙ መሰናክሎች እያሉ እነዚያን መሰናክል ሁሉ ጥሳችሁ እዚህ ለተገኛችሁት ለኢትዮጵያ ጀግና ለሆናችሁ ወጣቶች እናንተን ለማመስገን ነው። የአዲስ ኪዳን ካህናት ቤተክርስቲያን አገልጋዮችን ለማመስገን ነው ብዬ ስል የኢትዮጵያ ቤተክርስቲያን እጅግ ብዙ ወጣቶች ያሏት ቤተክርስቲያን ናት። እንደ ሀገርም ሀገር ብዙ ወጣቶች ያሏት ሀገር ናት ያለችን። ከ70% በላይ የሆነው ህዝባችን ወጣት እንደሆነ ጥናቶች ያረጋግጡልናል ማለት ነው። ይሄ ከሆነ ደግሞ እምቅ ኃይል እምቅ ጉልበት በኢትዮጵያ ምድር ላይ አለን ማለት ነው። ይህንን ሰራዊት ለመልካም ነገር ማሰለፍ ደግሞ ከምንም ነገር በላይ ነው። ስለዚህ የኢትዮጵያ አዲስ ኪዳን ካህናት ቤተክርስቲያንን ለማመስገን ነው ብለን ስንል የኢትዮጵያ ቤተክርስቲያን የዘነጋችውን ፓርት ከቨር ስላደረጉ ማለት ነው እና ከቨር ስላደረጉ ወንድሜ የተወደደውን ዮናታንን እንዲሁም ባለቤቱ ዶኢን አብራችሁ እያገለገላችሁ ያላችሁትን የቤተክርስቲያኒቷን አባላት በሙሉ እግዚአብሔር አምላክ ይባርካችሁ ማለት እፈልጋለሁ። ሁለተኛው እናንተን ለማመስገን ነው ብዬ ስል ደግሞ ወጣትነት እጅግ አስደናቂ የሆነ የህይወት ምዕራፍ ወይንም የእድሜ ክፍል ነው። በወጣትነታችሁ ወጣትነታችሁን ካጣችሁት መልሳችሁ ማግኘት አትችሉም። ወጣትነታችሁ ካለፈ ለሌላ መንገድ መጠፍጠፍ ውጤታማ አያደርገንም። ስለዚህ የወጣትነት እድሜ ወርቃማ እድሜ ነው። ወርቃማውን እድሜ ደግሞ ሁሉም ይፈልገዋል። ዓለም ትፈልገዋለች፣ ሰዎች ይፈልጉታል፣ እናንተም ራሳችሁ ማንነታችን ይፈልገዋል፣ እግዚአብሔር አምላክም ይፈልገዋል። በዚህ የተሰበሰባችሁት ሁሉን ነገር አራግፋችሁ ከእግዚአብሔር ፈላጊው ጋር ለመገናኘት ነው። ከሱ ጋር ደግሞ ስትገናኙ ያገኛችሁ እግዚአብሔር
የወጣትነት ዘመናችሁን በደንብ አድርጎ መስራት ይችላል እግዚአብሔር። ስለዚህ ዛሬ ወደዚህ ተሰብስባችሁ መጣችሁ በዚህ እነዚህን ቀናቶች በእግዚአብሔር ፊት እያሳለፋችሁ እየሰማችሁ ያላችሁት እናንተ ወጣቶች ቀጣይ ዘመናችሁን ዛሬ ላይ ነው እየሰራችሁት ያላችሁት። ስለዚህ ከዚህ መድረክ በተለያዩ አይነት ሁኔታዎች ወደ እናንተ የሚተላለፉ አስደናቂ የሆኑ መልእክቶች አሉ፣ አስደናቂ የሆኑ ትምህርቶች አሉ። እነዚህን ትምህርቶች መስማት እጅግ በጣም አስፈላጊ ነው። መጽሐፍ እንደሚናገረው መስማት ብቻ ደግሞ በቂ አይደለም። ስለዚህ መጽሐፍ ምን ብሎ ይነግረናል? ቢሰሙ ቢያገለግሉ እድሜያቸውን በልማት ዘመናቸውን ደግሞ በተድላ ምን ያደርጋሉ? ይፈጽማሉ ብሎ ይናገራል። ስለዚህ ጥሪውን ሰምታችሁ ለመስማት መጣችኋል። መስማት ብቻ ለወጣት በቂ አይደለም። ከሰማችሁት በኋላ ደግሞ ቀጥሎ የምታገለግሉት የሰራዊቱን ጌታ እግዚአብሔርን ነው። ስለዚህ የሰራዊቱን ጌታ እግዚአብሔርን ለማገልገል ደግሞ ከቆረጣችሁ እግዚአብሔር ከናንተ ቀድሞ ለመሰለፍ ዝግጁ ነው ማለት ነው። ስለዚህ የኢትዮጵያ ቤተክርስቲያን ላለፉት 100+ ዓመታት ከተለያዩ አካባቢዎች የተለያየ ነገር ስትቀበል የከረመች ናት። እንደምገምተውምና እንደማምነው የመልካም ወጣት ፕሮግራም ግን ከየትኛውም ዓለም የተለያየ አይነት ዶኔሽን የሚቀበል አይመስለኝም። እንደዚያ ነው ማምነው። ስለዚህ ዘሩ ተጀምሯል ማለት ነው። የመቀበል ዘመናችን ማብቃት አለበት። የመስጠት ዘመናችን መጀመር አለበት እና እንዲመጡ ብቻ የመጋበዝ ሳይሆን የመሄድ ዘመናችንን መጀመር መቻል አለበት። እግዚአብሔር መላክ የሚችለው ደግሞ ማንን ነው ካላችሁ አለሁልህ የሚለውን ሰው እግዚአብሔር መላክ ይፈልጋል። ለዚያ ደግሞ ማንን ይጠቀማል ካላችሁ አንተን፣ አንቺን፣ እኔን፣ እኛን ይጠቀመናል እግዚአብሔር። ስለዚህ እግዚአብሔር ለምን እያዘጋጃችሁ እንዳለ በደንብ ጠንቃችሁ እንድታስቡ ፈልጋለሁ እዚህ በምትቆዩባቸው ቆይታዎች ማለት ነው። ከዚያም ባሻገር ደግሞ መልካም ወጣትን ከተካፈልኩኝ በኋላ የህይወቴን አቅጣጫ ለመቀየር መወሰን አለብኝ ብለን መነሳት አለብን። እናንተ ስትወስኑ መንፈስ ቅዱስም ያግዛችኋል፣ የሰራዊቱ ጌታም ከእናንተ ጋር መቆም ይችላል። ስለዚህ ወጣትነታችሁን ለክርስቶስ ዘመናችሁን እግዚአብሔር የሚጠቀምበት እንዲሆን ከፈቀዳችሁ እመኑኝ እግዚአብሔር ከእናንተ ጋር ሲሰለፍ አጋዥ አያስፈልገውም። አጋዥ ካላስፈለገው ደግሞ የእናንተ ህይወት ለቀጣይ ዘመን አዲስ ምዕራፍን ይዞ በኢትዮጵያ አልፎም ከኢትዮጵያ ውጭ ትላልቅ ስራዎችን ለመስራት የሚጠቀምባችሁ እንደምትሆኑ አምናለሁ። ቅድም ዶክተር ጌትነት ነግረውናል። በዓላማ መኖር እንዳለብን፣ በራእይ መኖር እንዳለብን። እነሱ እጅግ በጣም አስፈላጊዎች ናቸው። ግን ለመልካም ወጣት ደማስቆ መናገር መፈልገው የመጨረሻው መልእክቴ እዚህ የመጣችሁት ዝም ብላችሁ አይደለም። ይሄ ኢቨንት በየዓመቱ ስላለ አልመጣችሁም፣ እንደዛ እንዳታስቡ። እግዚአብሔር ግን በግል ከእናንተ ጋር ጉዳይ እንዳለው አስቡ። ከዚህ ስትመለሱ ያለፈውን ዘመናችሁን ተመልሳችሁ እያያችሁ የምትጸጸቱበት ሳይሆን የወደፊት ዘመናችሁን ለመስራት የምትነሱበት ዘመን እንዲሆንላችሁ ምኞቴም ነው ጸሎቴም ነው። እግዚአብሔር ከዚህ ትውልድ መካከል ለዓለም ሁሉ የሚተርፍ በኃያል እጅ ያሉ ፍላጻዎችን እንዲያስነሳ ጸሎቴም ነው ልመናዬም ነው። እግዚአብሔር ደግሞ በኢትዮጵያ ምድር ኃያላንን እንደሚያስነሳ አምናለሁ። ይሄ የመታጠቂያ ቦታችሁ ነው። ይሄ የመዘጋጃ ቦታችሁ ነው። ስለዚህ እዚህ ጋር የሚሰጣችሁ ለእናንተ መነሻ ነው ወይንም መንደርደሪያ ነው። ሩጫው ያለው እናንተ ጋር ነው። ዮናታን እዚህ የሚሰጣችሁ ነገር፣ ሌሎች አገልጋዮችም እዚህ የሚሰጧችሁ ነገር ሊያንደረድሯችሁ ነው። መሮጥ ግን የማድረሻ ነው፣ የእናንተ ድርሻ ነው። እኛ በአትሌቲክስ በደንብ እንታወቃለን አይደለም? አሰልጣኞች ያሰለጥናሉ እንጂ አብሮ አይሮጡም አይደለም? ስለዚህ ውጤታማ የሚሆነው ግን የአትሌቱ ጉዳይ ነው ማለት። ከሰለጠነ በኋላ ስልጠናውን ተግባራዊ ሲያደርግ የምታዩትን ባንዲራችንን በዓለም ሁሉ የሚያገኑ አትሌቶቻችን ከበስተጀርባቸው የቀሰቀሷቸው የገፏቸው በመልካም አሉ ማለት ነው። ስለዚህ የኢትዮጵያ ቤተክርስቲያን እና የኢትዮጵያ ወጣቶች እግዚአብሔር እናንተን አሁን ለማንደርደር እንደጀመረ እንድታምኑ እፈልጋለሁ። መሮጥ ግን የእናንተ ድርሻ ነው። እግዚአብሔር የእናንተ መሪ ሆኖ ከፊታችሁ መቅደም ይችላል። ደግሞም ወጣት በይቻላል ማመን መቻል አለበት። ብዙ ቦታ ከሄዳችሁ
አይቻልም 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 አይሆንም የሚባል ድምጾች ሊበዙ ይችላሉ። ወጣት ጋር ግን ደስ የሚለው ለምንድን ነው ማይቻለው የሚል ጥያቄ ያለው። ስለዚህ ወጣቶች ሆይ ይቻላል። ምንድነው ያሰባችሁት? ይቻላል። እሱን ከግብ ለማድረስ ደግሞ ከጌታ ጋር መገናኘት፣ አብሮ መጣበቅ፣ አብሮ መስራት በጣም አስፈላጊ መሆኑን ከዚህ መድረክ በተለያየ ሁኔታ እንደምታገኙ አምናለሁ። ይህ የመልካም ወጣት ደማስቆ 2018 ለአንዳንዶቻችሁ የመስፈንጠሪያ ነው የሚሆነው። ለአንዳንዶቻችሁ ደግሞ በተለየ መገለጥ ሁኔታዎች የምታዩበት ነው የሚሆነው። ለአንዳንዶቻችሁ ደግሞ በትላንትናው ዳግም ላትያዙ የምታመልጡበት ነው። የእግዚአብሔር እጅ በየቦታው እናንተን የሚቀሰቅስበት፣ እዚህ የተቀጣጠላችሁበትን መቀጣጠል ይዛችሁ በየምትገቡበት ቦታ የምታነዱ እግዚአብሔር ያደርጋችሁ። እግዚአብሔር ይባርካችሁ።